እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ቁርስ ለመመገብ የሚሆኑ ጤናማና ምርጥ የሆኑ 12 ምግቦችና ጥቅሞቻቸውን እንዲሁም ደግሞ እነዚህን ምግብ በመጠቀም የአንድ ቀን የአመጋገብ እቅድን በዚህ ቪዲዮ ላይም እነግራችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ቁርስ ለመመገብ የሚመረጡ ጤናማ ምግቦች አሉ። እነዚህ ምግቦች ቀኑን ሙሉ በኃይል በትኩረትና በጤናማ መልኩ እንድትጀምሩ ይረዷችኋል ማለት ነው። እነዚህም አንደኛ እንቁላል ነው። እንቁላል ከፍተኛ ጥራት ያለው የፕሮቲን ምንጭ ነው። ለረጅም ጊዜ ጥጋብን ይሰጣል፣ እንዲሁም ብዙ መብላትንም ይቀንሳል። በኮሊንም የበለጸገ ነው። ኮሊን ደግሞ ለአእምሮ ጤና እናም ለጉበት ተግባር አስፈላጊ ነው። ክብደትን ለመቆጣጠርም ይረዳል። ሜታቦሊዝምንና ጥጋብንም ያበረታታል። እንቁላልን በቁርስ ላይ የተቀቀለ፣ የተጠበሰ ወይም ደግሞ ከአትክልት ጋር ኦምሌት አድርጋችሁ መመገብ ትችላላችሁ። ሁለተኛ ኦትስ ነው። ኦትስ ከፍተኛ መጠን ያለው የሚሟሟ ፋይበርን ቤታ ግሉካንስን ይይዛል። ይህ ደግሞ መጥፎ ኮሌስትሮልን ወይም ደግሞ ኤልዲኤልን ለመቀነስ ይረዳል። ኦትስ የደም ስኳርንም ይቆጣጠራል። የምግብ መፈጨትን ያዘገያልና የደም ስኳር መጨመርንም ይከላከላል። ለአንጀት ጤናም ተስማሚ ነው። ጥሩ የአንጀት ባክቴሪያዎችን ያበረታታል። ኦትስን እንደ ኦትሜል ወይም ደግሞ ከፍራፍሬ እናም ከጥራጥሬ ጋር ኦትሜል ሰርታችሁ መመገብ ትችላላችሁ። ሶስተኛ የግሪክ እርጎ ወይም ደግሞ ማንኛውንም ጤናማ የሆነ እርጎ መጠቀም ትችላላችሁ። እርጎ ፕሮባዮቲክስን ይይዛል። የምግብ መፈጨትን ያሻሽላል እናም የበሽታ መከላከያ ስርዓትን ያጠናክራል። ከፍተኛ የፕሮቲን ምንጭም ነው። የጡንቻ እድገትን ይደግፋልና ጥጋብንም ይሰጠናል። ካልሲየምና ቢ ቫይታሚኖችንም ይይዛል። ለአጥንትና ለኃይል ሜታቦሊዝም ደግሞ ይህ በጣም ጥሩ ነው። እርጎን ከፍራፍሬ፣ ከማር፣ ከቺያሲድ ጋር ወይም ደግሞ ከለውዝ ጋር በመቀላቀል መመገብ ትችላላችሁ። አራተኛ ሙሉ የእህል ዳቦ ወይም ደግሞ ሆል ግሬንስ ብሬድ የምንለው ነው። ይህ በኮምፕሌክስ ካርቦሃይድሬትስ የበለጸገ ነው። ጠዋት ላይ የኃይል መጠንን ያቆያል። በፋይበርም የበለጸገ ነው። የምግብ መፈጨትን ይረዳልና የደም ስኳርን ይቆጣጠራል። ቢ ቫይታሚኖችንም ይዟል። የአእምሮ ተግባርንና የኃይል ምርትንም ይደግፋል። ታዲያ ሙሉ የእህል ዳቦን ከአቮካዶ፣ ከለውዝ ቅቤ፣ ከእንቁላል ወይም ደግሞ ከአይብ ጋር መመገብ ትችላላችሁ። ሙሉ የእህል ዳቦ የሚዘጋጀው ሙሉውን የእህል ፍሬ የያዘ ዱቄትን በመጠቀም ነው። ማለትም ሙሉ የእህል ዳቦ ስንል 100% ሙሉ የስንዴ ዳቦ የሆነ የተለያዩ የእህል ዳቦዎች ከሙሉ እህሎች ጋር አሁን ለምሳሌ ከሁለት ወይም ደግሞ ከዚያ በላይ እህሎች ጋር የተሰሩ ለምሳሌ የአጃ፣ የገብስ፣ የማሽላ እና ከስንዴ የተሰራ ዳቦ እንዲሁም ደግሞ የአጃ ዳቦ ወይም ደግሞ ኦት ብሬድስ የምንለው ከሙሉ አጃ ጋር ማለት ነው። ሙሉ አጃንና ሙሉ ስንዴን የሚያጣምር የዳቦ አይነት ነው ማለት ነው። ስለዚህ የሙሉ እህል ዳቦ ስንል ይህንን ያጠቃልላል። የፉርኖ ዱቄት ዳቦን የሚያጠቃልል አይደለም። እሱን እንዳትጠቀሙ፣ ምክንያቱም በርካታ ጠቃሚ ንጥረ ነገሮች የወጡለት ስለሆነ። አምስተኛ ደግሞ አቮካዶ ነው። አቮካዶ በጤናማ ቅባቶች በሞኖ አንሳቹሬትድ ፋት የበለጸገ ነው። ይህ ደግሞ ለልብና ለአእምሮ ጤና ጥሩ ነው። በፖታሲየምም የበለጸገ ነው። የደም ግፊትን ለመቀነስም ይረዳል። ከፍተኛ የፋይበር ምንጭም ነው። የምግብ መፈጨትን ይረዳል እናም የአንጀት ጤናንም ይደግፋል። አቮካዶን በቶስት ላይ በስሙዚ ወይም ደግሞ ከእንቁላል ጋር እንዲሁም መመገብ ትችላላችሁ። ስድስተኛ ቺያ ሲድስ ነው። ቺያ ሲድስ ኦሜጋ 3 ቅባቶችን እብጠትን ወይም ደግሞ ኢንፍላሜሽንን ይቀንሳሉ እናም
የአእምሮ ጤናን ይደግፋሉ። እነዚህን ይይዛል። እጅግ በጣም ጥሩ የፋይበር ምንጭም ነው። ጥጋብን ይሰጣልና የአንጀት ጤናን ይደግፋል። ቺያ ሲድስ በአንቲ ኦክሲዳንትም የበለጸገ ነው። እርጅናንና የህዋስ ጉዳትን ለመዋጋትም ይረዳል። ቺያ ሲድስን ወደ ኦትሜል፣ ወደ እርጎ በስሙዚ በመጨመር መመገብ ትችላላችሁ። ሰባተኛ የቤሪ ፍራፍሬዎች ነው። እንደ ብሉቤሪ፣ እንጆሪ እና ሌሎች የቤሪ ፍሬዎች። የቤሪ ፍሬዎች በአንቲ ኦክሲዳንቶች የበለጸጉ ናቸው። ፍሪ ራዲካሎችን ይዋጋሉ እናም የአእምሮ ጤናንም ይደግፋሉ። ዝቅተኛ የስኳር መጠንም አላቸው። ለስኳር ህመምተኞችም በጣም ተስማሚ ናቸው። ከቫይታሚን ሲ እና በፋይበርም የበለጸጉ ናቸው። ከፍተኛ የሆነ ቫይታሚን ሲ ይዘት አላቸው። የበሽታ መከላከያንና የምግብ መፈጨትንም ያጠናክራሉ። የቤሪ ፍሬዎችን በኦትሜል ላይ ወይም ደግሞ ወደ ስሙዚ በመቀላቀል መጠቀም ትችላላችሁ። ስምንተኛ ደግሞ ሙዝ ነው። ሙዝ ተፈጥሯዊ የኃይል ምንጭ ነው። በውስጡ ከፍተኛ መጠን ያለው ተፈጥሯዊ ስኳርና ፖታሲየምን ይዟል። ሙዝ የምግብ መፈጨትንም ይደግፋል። ሬዚስታንስ ስታርችና ፔክቲን ፋይበርን ይዟል። ሙዝ ስሜትንም ያሻሽላል። የሴሮቶኒን ምርትን የሚረዳ ትራይፕቶፋንን ይዟል። ታዲያ ሙዝን ጠዋት ላይ ለመመገብ ከኦቾሎኒ ቅቤ ጋር በስሙዚ ውስጥ ወይም ደግሞ ከኦትስ ጋር መመገብ ትችላላችሁ። ዘጠነኛ ደግሞ ለውዝና የለውዝ ቅቤዎች ናቸው። እንደ አልመንድ፣ ዋልነትስና የኦቾሎኒ ቅቤ። እነዚህ በጤናማ ቅባቶችና በፕሮቲን የበለጸጉ ናቸው። ጥጋብን ይሰጣሉ እናም ኃይልንም ይሰጣሉ። በማግኒዥየም እና በቫይታሚን ኢም የበለጸጉ ናቸው። ይህ ደግሞ የልብና የአእምሮ ተግባርን ይደግፋል። አንቲ ኢንፍላማቶሪ ባህሪያትም አላቸው። ለመገጣጠሚያ እና ለልብ ጤናም ይረዳሉ። ለውዝን እናም የለውዝ ቅቤዎችን ወደ ኦትሜል፣ ወደ ቶስት ወይም ደግሞ ወደ እርጎ በመጨመር ጠዋት ላይ መመገብ ትችላላችሁ። አስረኛ ደግሞ አይብ ነው። አይብ በኬዝን ፕሮቲን የበለጸገ ነው። ቀስ ብሎ የሚዋሃድ ፕሮቲን ሲሆን ጥጋብን ይሰጠናል። ዝቅተኛ የካርቦሃይድሬትስ ምንጭም ነው። ለክብደት ቁጥጥርም በጣም ጥሩ ነው። በካልሲየም እና በቫይታሚን ቢ12 ደግሞ የበለጸገ ነው። ይህ ደግሞ አጥንትን ያጠናክራልና የነርቭ ተግባርንም ይደግፋል። አይብን ከፍራፍሬ ከአትክልት ወይም ደግሞ ከሙሉ እህል ቶስት ጋር አንድ ላይ መጠቀም ትችላላችሁ። 11ኛ ደግሞ ስሙዚን አዘጋጅታችሁ መጠጣት ነው። ስሙዚን በፍራፍሬ በአትክልት በሲድስ ማለትም ቺያ ወይም ደግሞ ተልባ በመጠቀምና ከእርጎ ጋር አንድ ላይ ስሙዚን በማዘጋጀት ጠዋት ላይ መጠጣት ይቻላል። ታዲያ ፈጣን የአመጋገብ ማበልጸጊያ ጥቅምን ይሰጠናል። ቫይታሚኖችን፣ ማዕድናቶችንና አንቲኦክሲዳንቶችን ለማግኘት በጣም ቀላል መንገድ ነው። እንዲሁም ደግሞ የሚመች ማድረግም ይቻላል። አትክልቶችን እንደ ስፒናችን፣ ሲድስ ወይም ደግሞ ዘሮችን እንደ ቺያ እና ተልባን ወይም ደግሞ እንደ ፕሮቲን ፓውደርን መጨመርም ትችላላችሁ። እርጥበት ሰጪ እናም የሚያድስም ነው። በተለይ በሞቃት ወቅቶችም ደግሞ በጣም ጥሩ ነው። ታዲያ ስሙዚን እንደ ሙዝ፣ ስፒናች፣ እርጎ፣ የቤሪ ፍሬዎችና ቺያ ሲድስን በመቀላቀል አንድ ላይ አርጋችሁ ስሙዚን ሰርታችሁ ጠዋት ላይ መጠቀም ትችላላችሁ ማለት ነው። 12ኛ ደግሞ የሚጠጣ አረንጓዴ ሻይን ወይም ደግሞ ከእጽዋት የተቀመመ ሻይን መጠጣት ትችላላችሁ። ይህ በአንቲኦክሲዳንትስ በካቴኪንስ የበለጸገ ነው። የስብ ማቃጠልንና መርዛማ ንጥረ ነገሮችን ማስወገድን ይደግፋል። ዝቅተኛ የካይፌን መጠንም አለው። ድንገተኛ የኃይል ማሽቆልቆል ሳይኖር ንቁ ያደርጋል። አንቲ ኢንፍላማቶሪ ውጤቶች ደግሞ አሉት። ለቆዳ እና ለበሽታ መከላከያ ጤና ደግሞ በጣም ጥሩ ነው። ታዲያ አረንጓዴ ሻይን ከቁርስ ጋር ወይም ደግሞ ከቁርስ በኋላ አፍልታችሁ መጠጣት ትችላላችሁ ማለት ነው። ታዲያ ለጤናማ ቁርስ ሚዛናዊ ምግብን ለማግኘት ሞክሩ። ማለትም ፕሮቲን፣ ፋይበር እና ጤናማ ቅባቶችን አጣምራችሁ መጠቀም ያስፈልጋል። ስኳር የበዛባቸውን ሲሪያሎችን፣ ነጭ ዳቦን ማለትም የፉርኖ ዱቄት ዳቦንና ጣፋጭ ኬኮችን ደግሞ ማስወገድ ያስፈልጋል። ጠዋት ከእንቅልፋችሁ እንደተነሳችሁ ደግሞ ውሃ ወይም ደግሞ የሎሚ ውሃን ብትጠጡ መልካም ነው ማለት ነው። ታዲያ የአንድ ቀን ጤናማ የጠዋት የምግብ እቅድን እነግራችኋለሁኝ። ይህ እቅድ እነዚህን 12 ገንቢ ምግቦችን በመጠቀም ዘላቂ ኃይል፣ የአእምሮ ብቃትናም የምግብ መፈጨት ጤናን ለመስጠት የተዘጋጀ የአንድ ቀን
ጤናማ የቁርስ እቅድ ነው ማለት ነው። ይህንን እነግራችኋለሁኝ። ልክ ከእንቅልፋችሁ እንደተነሳችሁ መርዛማ ንጥረ ነገሮችን ለማስወገድ ሙቅ የሎሚ ውሃን ጠጡ። 1 ብርጭቆ ሙቅ የሎሚ ውሃን ማለትም ግማሽ የሎሚ ጭማቂን አንድ ላይ በመጭመቅ መጠጣት ነው። ይህ ሰውነትን ያርሳል፣ የምግብ መፈጨትን ያሻሽላል፣ ጉበትን በእርጋታ ያነጻል፣ ቆዳንም ያሻሽላል ማለት ነው። ቁርስ ላይ ደግሞ ከጠዋቱ 2 ሰዓት እስከ 3 ሰዓት ባለው ጊዜ ውስጥ አቮካዶና እንቁላልን በሙሉ እህል ቶስት ላይ ከእርጎ እና ከቤሪ እና ከቺያ ሲድ ጋር አንድ ላይ መጠቀም ነው። በቅድሚያ አቮካዶ እናም የእንቁላል ቶስትን ማዘጋጀት ነው። 1 ቁራጭ ሙሉ የእህል ዳቦ ያስፈልጋችኋል። ቅድም እንዳልኳችሁ ሙሉ የስንዴ ዳቦ ሊሆን ይችላል፣ የአጃ ሊሆን ይችላል ማለት ነው። ግማሽ የተፈጨ አቮካዶ ያስፈልጋችኋል። ይህንን አንድ ላይ ትንሽ ጨው፣ በርበሬ ከቻላችሁ እናም የሎሚ ጭማቂን መርጨት ነው እላዩ ላይ ማለት ነው። ከዛም አንድ የተቀቀለ ወይም ደግሞ በውሃ የበሰለ እንቁላል ከላዩ ላይ ማድረግና መመገብ ነው። ጤናማ ቅባቶችን ፕሮቲንና ፋይበርን ይሰጣል፣ ጥጋብን ይሰጣል እናም የደም ስኳርን ያረጋጋል። ለአእምሮ እናም ለልብ ድጋፍንም ይሰጣል። እንዲሁም ደግሞ የግሪክ እርጎንም መጠቀም ጠዋት ቁርስ ላይ ግማሽ ኩባያ ተራ የግሪክ እርጎን ማንኛውንም እርጎ መጠቀም ትችላላችሁ፣ ጤናማ የሆነ እንዲሁም ደግሞ 1/4 ኩባያ የተቀላቀለበት የቤሪ ፍሬዎች ማለት ነው። ብሩቤሪ ሊሆን ይችላል፣ እንጆሪ ሊሆን ይችላል። እናም 1 የሻይ ማንኪያ ቺያ ሲድስን ጣል አድርጉበት። 1 የሻይ ማንኪያ ማርን መጨመር ትችላላችሁ እንደ አማራጭ ማለት ነው። ጥቅሞቹም ለአንጀት ጤና ከፍተኛ ፕሮቲንን ይሰጠናል። በአንቲኦክሲዳንትም የበለጸገ ነው። በካልሲየም እና በፕሮባዮቲክስም የበለጸገ ነው። የአንጀታችንን ጤናም ይጠብቃል። የበሽታ መከላከያንናም የምግብ መፈጨትንም ያጠናክራል ማለት ነው። ስለዚህ ቁርስ ላይ ይህንን ብትመገቡ በጣም ድንቅ ጥቅምን ታገኛላችሁ። የጠዋት መክሰስ ማለትም ከጠዋቱ 4 ሰዓት እስከ 4 ሰዓት ተኩል ወይም ደግሞ እስከ 5 ሰዓት ባለው ጊዜ ውስጥ ደግሞ ሙዝና 1 እፍኝ ለውዝን ብትመገቡ መልካም ነው። አልመንድ ወይም ደግሞ ዋልነት ሊሆን ይችላል። ይህ ፈጣን የተፈጥሮ ኃይልና ስሜትን ያሻሽላል። የፕሮቲንና የጤናማ ቅባቶች ይዘቱ ደግሞ ጥጋብን ይሰጣችኋል። ለነርቮችና ለጡንቻዎች በማግኔዥየምና በፖታሲየም የበለጸገ ነው ማለት ነው። አማራጭ መጠጥ ደግሞ ቁርስ ከበላችሁ በኋላ ወይም ደግሞ ከቁርስ ጋር የምትጠቀሙት አረንጓዴ ሻይን ተጠቀሙ። 1 ኩባያ ተራ ስኳር የሌለው አረንጓዴ ሻይን ጠጡ። ሜታቦሊዝምን ያሻሽላል። በአንቲኦክሲዳንትም የበለጸገ ነው። ያለ ድንገተኛ መዳከም ለስላሳ የሆነ ካይፌንን ይሰጠናል። የስብ ማቃጠልንናም ትኩረትንም ይደግፋል ማለት ነው። በአጠቃላይ ቁልፍ ንጥረ ነገሮች ቁርስ ላይ እንድታገኙ ያደርጋችኋል ማለት ነው። ይህ የቁርስ አመጋገብ ፕሮቲንን ከእንቁላል ከእርጎና ከለውዝ ታገኛላችሁ። ፋይበርን ከሙሉ እህል ዳቦ ማለትም ከሙሉ የስንዴ ዳቦ ወይም ደግሞ ከአጃ ሊሆን ይችላል፣ ከገብስ ሊሆን ይችላል። እንዲሁም ደግሞ ከቺያ ሲድስ እና ከአቮካዶ ፋይበርን ታገኛላችሁ። ጤናማ ቅባቶችን ደግሞ ከአቮካዶ ከለውዝና ከቺያ ሲድሱ ታገኛላችሁ። አንቲኦክሲዳንቶችን ደግሞ ከቤሪ ፍሬዎች ማለትም ከብሉቤሪ ወይም ደግሞ ከእንጆሪ፣ ከአረንጓዴ ሻይና ከሎሚ ታገኛላችሁ። ፕሮባዮቲክስን ለአንጀት ጤና ጠቃሚ የሆነውን ከእርጎ ታገኛላችሁ። ቫይታሚኖችና ማዕድናቶችን ደግሞ ከሙዝ አሁን ለምሳሌ ፖታሲየምን ታገኛላችሁ። ከእንቁላል ደግሞ ቫይታሚን ቢ12 እና ኮሊንን ታገኛላችሁ። ከአቮካዶ ደግሞ ቫይታሚን ኬ እና ቫይታሚን ኢን እንዲሁም ፖታሲየምንም ታገኛላችሁ ማለት ነው። ስለዚህ ጠዋት ላይ ለመጠቀም ይህ የቁርስ አመጋገብ እጅግ በጣም ምርጥና ድንቅ የሆነ ኃይልን ይሰጣችኋል ማለት ነው። እጅግ በጣም ጤናችሁንም ይጠብቃል ማለት ነው። ስለዚህ ጠዋት ላይ ይህንን የቁርስ አመጋገብ ብትጠቀሙ በጣም መልካም ነው ማለት ነው። ከፈለጋችሁ ደግሞ ለ1 ሳምንት እነዚህን ምግቦችን በመጠቀም ለ1 ሳምንት እንዴት ቁርስ አዘጋጅታችሁ መመገብ እንደምትችሉም ማወቅ ከፈለጋችሁ ቪዲዮ ሰራላችኋለሁ ማለት ነው። የዛሬው የጤና ትምህርት ግን ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ጠዋት ቁርስ ላይ በጣም ለመመገብ ጤናማ የሆኑ 12 ምርጥ ምግቦችን በዚህ ቪዲዮ ላይ ነግሬያችኋለሁ ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ
ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።